ክፍል 7 መሪዎቹ መንግስቱ እንደ ሌኒን ህዝቡ ሶሻሊዝምን እንዲቀበል ለማስገደድ ፈቃደኛ ነበር። በካድሬ አመራር ያምን ነበር። ከረጅም ጊዜ የህዝብ ትግል የሚመጣውን ዲሞክራሲያዊ አብዮት ለመጠበቅ ፍጹም ፈቃደኛ አልነበረም። በዚህ ሁኔታ መንግስቱ ስልጣኑን ለማጠናከር ደርግ ውስጥና ጊዜያዊ ወታደራዊ መንግስት ውስጥ የነበሩትን ጠላቶቹን ለማጥፋት ቻለ። ፒተር ሽዋብ 1981 ማርክሲስት ገቨርንመንትስ ኤንድ ወርልድ ሰርቬይ ቅጽ 2 መጽሐፍ። የሚያስገርመው ነገር ይሄንን ጊዜ ለኢሃፓ ማን እንደሰጠው ነው። አብዛኛዎቹ ውጭ ሀገር ተምረው የመጡ የመካከለኛው መደብ አባላት ናቸው። ከደርግ ጋር ምንም አይነት ቀረቤታ እናደርግም ብለዋል። በጦር ኃይሉ የተንጸባረቀውን የለውጥ እድገት ውስጥ መገንዘብ ተስኗቸዋል። ሪቻርድ ጉትኢን ዘ ጋርዲያን ዊክሊ የካቲት 14 1982 መኢሶን ቀኝ መንገደኛ ነው፣ ተሸናፊ ነው፣ ስልጣን የጠማው ድርጅት ነው። ደርግ በ1969 ሽብር ብጥብጥ ማለት ነው። ደርግ ሽብር የሚለውን ቃል የተጠቀመበት ምናልባት ሳያውቀው በጭንቅላቱ ያሰበውን ይሆናል። ነጭ ሽብር የሚለውን ለመቃወም ነው ቀይ ሽብር የሚለውን ቃል ያመጣው። በእነዚህ የወቅቱ መፈክሮች መሃል ያለውን ትክክለኛ ልዩነት ባለማወቅ ብዙዎቹ ግራ ተጋብተዋል። ይሄን ልዩነት ለማሳየት ትንሽ ከመስመራችን ወጣ እንላለን። ብዙ ደራሲዎች ስልጣን የያዙ ወታደራዊ መኮንኖችን ኢሃፓንና መኢሶንን በማቅረብና በማራቅ ይከሷቸዋል። አንድ የኢትዮጵያን ተጨባጭ ሁኔታ የረሳ ታጋይ ኢትዮጵያዊ ስደተኛ መኢሶንና ኢሃፓን አብዮቱን የተጋፈጡት ባለ ሁለት ራስ ዘንዶ ብሏቸዋል። ደርግ ቅዱስ ጊዮርጊስ መሆኑ ነው። ባለፉት ገጾች የዚህ አይነቱን ሐሰተኛ ክርክር በአጠቃላይ ለማሳየት ሞክረናል። ደርግ ላይ ትልቅ ተጽዕኖ ያደረገው መኢሶን እንኳን ዲሞክራሲያዊውን ደርግ ወደ ጨቋኝነት ለወጠው ተብሎ ሊከሰስ አይችልም። የመኢሶን የተሳሳተ ፖሊሲ ጠላቶቹን ለማጥፋት ከደርግ ጋር ማበሩ ነው። በደርግና በመኢሶን መሃል አንድ ሰው ስለ ዶክተር ፍራንኬንስታይንና ስለ አውሬው ማውራት አይችልም። የደርግ የተፈጥሮ አውሬነት የመኢሶንን አድርባይነት ተጠቅሞ በጣም ጨካኝና አረመኔ ሆነ። በመጨረሻ ጠንካራው አውሬ ደርግ ደካማውን መኢሶንን ዋጠው። ወታደራዊ መኮንኖችን ግራው በአጠቃላይ ሊስባቸው መቻሉ የሚያጠራጥር ነው። ደርግ የሚጠቀምባቸው ቃላት ከግራው የተወሰዱ ናቸው። ደርግ ልዩ ግምት የሚሰጠውና ተራማጁ የመሬት ላራሹ አዋጅ መኢሶንንና ኢሃፓን ጨምሮ ከአንዱ ወይም ከሌላው ጋር ግንኙነት ባላቸው ግራ ምሁራን የተረቀቀ ነበረ። በአጠቃላይ ደርግ በግራዎች ተስቦ ነበረ፣ ወይንም እንደገና ግልጽ ለመሆን በግራዎች ሐሳብ ተማርኳል። በማርክሲዝም ላይ ሰነዘር የነበረውን ርካሽ የውጭ ርዕዮተ ዓለም የሚለውን ስድብ መልሶ እንዲውጠው ተደርጓል። ሂዱና ሌኒንን ከመቃብሩ ቀስቅሱት የሚለውን ነቀፋ ትቶ ለሌኒን ሐውልት ለማሰራት ተገደደ። ምክንያቱም ግራዎችን ለማሳሳትና በሱ ላይ ያደገ የመጣውን ተቃውሞ ለመቀነስ ነው። በ1968 አንድ የደርግ አባል ዘማች ተማሪዎችን ጣቢያችሁን ካሳመራችሁ ኮሙኒዝምን እናውጅላችኋለን ማለቱ ይነገራል። ሚካኤል ገብረ ንጉስ የቀድሞ የደርግ አባል እንደገለጸው ከ1966 እስከ 1967 የደርግ ስብሰባ አጀንዳ አልነበረውም። ዲሞክራሲያ በየሳምንቱ ውስጥ በጻፈው ላይ ነበር የሚነጋገሩት። የሆነው ሆኖ ኢሃፓና መኢሶን ያመኑበትን በመግለጻቸው ሊወቅሳቸው የሚችል የለም። ደርግ መፈክራቸውን ቢጠቀም ስህተቱ የነሱ አይደለም። የመኢሶን ስህተት ከወረወሎችና ካታላዮች ጋር ግንባር መፍጠሩ ነው። እርግጥ ነው ግራው ጥልቀትና ጥንካሬ በማጣቱና እነዚህ ነገሮች ለሚያመጡት ክፍፍል በመጋለጡ ሊወቀስ ይችላል። የኢትዮጵያን ግራዎች ታሪካዊ አነሳስ በዝርዝር ለመተንተን ስንሞክር ግራው የሌሎች ሀገሮችን የአብዮት ልምድ በበቂ ሁኔታ አልተረዳውም ማለት እንችላለን። መምረጡም ተጽዕኖ አሳድሮባቸው ነበር።
ፓርቲዎች ቀርተው የተማሪዎች ድርጅቶች እንኳን አንጃዎችን ሜንሼቪክና ካዲስት ይሏቸው ነበር። መኢሶንና ደርግ ሽብሩን ህጋዊ ለማስመሰል የቦልሼቪክን ታሪክ ጠቅሰው ራሳቸውን የሌኒንና የስታሊን እውነተኛ ወራሾች፣ ተቃዋሚውን እንደ ሜንሼቪኮች፣ እንደ ትሮትስካይቶችና እንደ ዚኒሾቪቶች አምስተኛ ረድፍ እንደ ስፓኒሽ እርስ በርስ ጦርነት ወዘተ ጸረ አብዮተኛ ቢተረጉሙ ወይም በቀጥታ ለኢትዮጵያ ህዝብ ቢያቀርቡ በጭራሽ ትርጉም አይሰጡም። አናርኪስት የሚለው ቃል እንኳን ሳይተረጎም ነው የቀረበው። ለጥቂቶች ካልሆነ በስተቀር ለአብዛኛው ህዝብ ትርጉም አይሰጥም። ኢህአፓና መኢሶን አንድነት ባለመፍጠራቸው ልናዝን አይገባም። የተከፋፈሉት ከየካቲት አብዮት በፊት ነው። ልዩነታቸውም መሰረታዊ ነው። ለዚህ ነው አንድነት ለመፍጠር ከ1966 በፊትና ከ1977 አዲስ አበባ ውስጥ ያደረጉት ሙከራ ያልተሳካው። ለምንም እንኳ የተሳሳቱና ግራ የሚያጋቡ ዘገባዎችን ለማብራራት ቢሆንም ስለ ደርግ፣ ስለ መኢሶንና ስለ ኢህአፓ እውነቱን በቅርብ ተመልክተናል። አንዳንድ ጊዜ አፈታሪኮች በቀላሉ ይወለዳሉ። አፈታሪክ ፈጣሪዎች በፍጹም ጠፍተው አያውቁም። ደርግን በዲሞክራሲያዊ መንገድ የተመረጠ ብቸኛ አካል ሽዋብ አብዮቱን ከላይ ለመምታት የፖለቲካ ችሎታ ያለው ሆሊዴይና ሞሊኒክስ ፊውዳሊዝምን የሚደመስስና አብዮቱን ከግብ የሚያደርስ ብቸኛ ኃይል ከርሊኮቭ ይሉታል። ለምሳሌ በእነዚህ ላይ በተመሳሳይ ሁኔታ ግራ የሚያጋባ ሐሳብ የሚሰነዝሩትን ሌፍሮይትን፣ አታዌን፣ ቢቮን፣ ኤጄስታይነርንና ከምዕራብና ከምስራቅ አውሮፓ ኮሚኒስት ፓርቲዎች ብዙ መሪዎችን መጥቀስ ይቻላል። በነጭ ቀለም የተቀባውን ታሪካዊውንና ዲሞክራሲያዊውን ወይም አብዮታዊውን የደርግ መንግስት በዚህ መልኩ እናገኘዋለን። እንደሚጠበቀው ሁሉ አፈታሪኩ ደርግን በስም ብቻ እንዲኖር ያደረገውን ተወዳጁን አምባገነን ኮሎኔልም ይነካል። እውነታው የማይታወቅ ቢሆን ኖሮ አፈታሪክ ፈጣሪዎቹ ጮቤ በረገጡ ነበር። ደርግ በመባል ዓለም አቀፍ ዝናን ያተረፈው 120 ሰዎችን የያዘው አካል ጦሩ ኃይሉ ውስጥ የተቋቋመ የመጀመሪያ አስተባባሪ ኮሚቴ አይደለም። በ1966 አዲሱ ጠቅላይ ሚኒስትር እንዳልካቸው መኮንን በቅርብ ጓደኛው በአየር ወለድ አዛዡ በዓለም ዘውድ ተሰማ የሚመራ አስተባባሪ ኮሚቴ አቋቁሞ ነበር። ኮሚቴው ውስጥ ጥበበ መንክር የሚባል ሌላ ትልቅ መኮንን ነበር። የዓለም ዘውድ ምክትል ጁኒየር ኤርክራፍትስማን ግርማ ፍስሐ ነበር። ኮሚቴው ከ40 ያነሱ ሰዎች ነበሩ። የዓለም ዘውድ ኮሚቴ የተቋቋመው እንዳልካቸው በጦሩ ላይ ያለውን ቁጥጥር ለማጠናከር ስለፈለገ ነው። ብዙ ጊዜም አልሰራም። እንደ እውነቱ ከሆነ በሚያዝያ ወር በመከላከያ ሚኒስትሩ በአብይ አበበ ስር ብሔራዊ የጸጥታ ኮሚሽን ተቋቋመ። ብሔራዊ የጸጥታ ኮሚሽኑ 30 ያህል አባሎች ነበሩት። ከምድር ጦር መኮንኖች ሻለቃ ሲሳይ ሀብቴና ፋንታ በላይ የደርግ አባል የሆኑትና ከጸጥታው ክፍልና ከትምህርት ሚኒስቴር በተወጣጡ ሲቪሎች ነበር የተሰበሰበው። የኮሚሽኑ ተግባር ጦሩን መቆጣጠር፣ ተቃውሞውን ማክሸፍና የተማሪዎችን ሰላማዊ ሰልፍና የሲቪሎችን የሥራ ማቆም አድማ መስበር ነበር። የደርግን አመሰራረት ለመገንዘብ ኮሚሽኑ ከተቋቋመ በኋላ በወታደሩ መሃል አንጻራዊ ሰላም ሰፍኖ ነበር። የደሞዝ ጭማሪ ካገኙ በኋላ የተማሪዎች ሰላማዊ ሰልፍና የመንግስት ሰራተኞች የሥራ ማቆም አድማ ግን ተስፋፍቶ ነበር። የሥራ ማቆም አድማ መቼዎችና ሰላማዊ ሰልፍ አድራጊዎች ወታደሮችን ከሃዲ ብለው ሲከሷቸው እንዳልካቸው ጦሩን ለመቆጣጠር በየጦር ካምፑ የዞረ ለምርጥ መኮንኖች የጉቦ ገንዘብ ያከፋፍል ነበር። ተራማጅ መኮንኖች በእንዳልካቸው እንቅስቃሴና ኮሚሽኑ ስልጣን እያደገ በመሄዱ ተገረሙ። ኮሚሽኑ የሥራ ማቆም አድማውን ለመስበር የኃይል ታክቲክ ተጠቀመ። ኮሚሽኑ ሁኔታውን በጥብቅ ለመቆጣጠር የአስቸኳይ ጊዜ አዋጅ እንዲያውጅ
እንዳልካቸውን ጠየቀው። የእንዳልካቸውን እንቅስቃሴ የጠረጠሩ መኮንኖች በሚስጥር ይሰበሰቡ ነበር። ለምሳሌ ሻለቃ ተፈሪ ተክለ ሃይማኖትና በኋላም ኢዲዩ ገብቶ ውጊያ ላይ የሞተ ሌሎች የሐረር አካዳሚ ምሩቆች ከአዲስ አበባ ውጪ ጫካ ውስጥ ተሰብስበው ነበር። ቁስቆሳው በንጉሠ ነገሥቱ በራሱ ተጀመረ። ሰኔ ማብቂያ ላይ አርብ ቀን ሜጀር ጀነራል አሰፋ ደምሴ ለመከላከያ ሚኒስትሩ ከቤተ መንግሥት ደወለለት። የስልኩን ጥሪ ኮሎኔል እምቢበል አየለ በኋላም የኢሰፓ ማዕከላዊ ኮሚቴ አባል አነሳው። የመከላከያ ሚኒስትሩ በወቅቱ ቢሮ ውስጥ ስላልነበረ የንጉሡን መልእክት ተቀበለለት። ንጉሠ ነገሥቱ የኮንጎ ዘማቾችን ተቀብሎ ለማነጋገር ይፈልጋል። የኮንጎ ዘማቾች በተባበሩት መንግስታት ስር ወደ ኮንጎ የዘመቱና የተባበሩት መንግስታት የከፈላቸው ደሞዝ እንዲሰጣቸው የሚጠይቁ ወታደሮችና መኮንኖች ናቸው። መልእክቱ ተላለፈ። ዘማቾች በአንድነት ሆነው በባሻ ፀሐይ እየተመሩ ወደ ቤተ መንግሥት ሄዱ። ቤተ መንግሥት ሲደርሱ ንጉሡ ተበሳጭተው አገኙት። ጉዳያችሁ በኮሚቴ እየተጠና ነው፣ ጠብቁ ብሎ አሰናበታቸው። ዘማቾቹ ረጅም ዕድሜ ለንጉሠ ነገሥቱ ብለው ጮኹ። የማመንታት ጩኸት ነበረ። ከቤተ መንግሥት ከወጡ በኋላ ጥቂቶቹ ምንም ላላደረገልን ንጉሥ እንድንጮህ አደረከን ብለው ባሻ ፀሐይ ላይ ጮኹበት። ዘማቾች ጠቅላይ ሚኒስትሩን እናነጋግር አሉ። ግን ባሻ ከለከላቸው። በምክትሉ እየተመሩ ወደ እንዳልካቸው ሄዱ። እሱም የመውቃ አቀባበል አደረገላቸውና ችግራቸውን ቶሎ ሊፈታላቸው ቃል ገባላቸው። ዘማቾቹ እሱን እያመሰገኑ ወደ 4ኛ ክፍለ ጦር አመሩ። ዘማቾቹ አስተባባሪ ኮሚቴ ለማቋቋም አሰቡ። እንዳልካቸው ሐሳባቸውን አላወቀም ለማለት አይቻልም። ቀደም ብሎ ጠቅላይ ሚኒስትሩ የዓለም ዘውድ ኮሚቴን በማቋቋም ስልጣኑን ለማጠናከር ሞከረ። ኮሚቴውን ተጠቅሞ በንጉሠ ነገሥቱ ዘንድ ተሰሚነት ያላቸውን 12 ባለስልጣናትን ለምሳሌ ራስ መስፍንን ለማሰርና ለማግለል ፈልጎ ነበር። በዚህ ሁኔታ ጠቅላይ ሚኒስትሩ የሱን ሐሳብ የሚደግፍ አዲስ ኮሚቴ ማቋቋሙ የማይቀር ነገር ነበር። የሆነ ሆኖ ዘማቾቹ ወደ 4ኛ ክፍለ ጦር ሄደው ወታደሮችን ሰብስበው ከነርሱ ጋር አስተባባሪ ኮሚቴ እንዲመሰርቱ ጠየቋቸው። በወቅቱ ግቢ ውስጥ ቴኒስ ሲጫወት የነበረው ሻለቃ አጥናፉ አባተ ክፍሉን እንዲወክል ተደረገ። ዘማቾቹ የራሳቸውን ተወካይ መረጡ። እዚህ ላይ መጠቀስ ያለበት 4ኛ ክፍለ ጦር ውስጥ ብዙ መኮንኖች በጦር ኃይል ውስጥ እየተስፋፋ በሄደው ክፍፍል ደንግጠው ነበር። እውነቱን ለመናገር ይሄ ፍርሃት ከደርግ ምስረታ ጀርባ ተደብቆ ነበር። ወታደሩ እርስ በርስ እንዳይዋጋ ይሄን የሚከላከል አስተባባሪ ኮሚቴ ማቋቋም አስፈላጊ ሆነ። ሁኔታ በአጥናፉ የግል ጓደኞች በሻለቃ ተፈሪ ተራማጅ ፈርንዲዝ ተደረገ። ሻለቃው የራሴ የኮሚኒስት ህዋስ አለኝ አለ። አጥናፉንና ሌሎችን መሳሪያ እንዲታጠቁና ሬዲዮ ጣቢያውን እንዲይዙ እያንዳንዱ ክፍል 3 ተወካዮች፣ 1 ወታደር ባለሌላ ማዕረግ፣ 1 ማዕረጉ ከሻለቃ ያልበለጠ መኮንን እንዲልኩ እንዲያደርጉ መከራቸው። የሬዲዮ ጣቢያው ወዲያውኑ ተያዘ። ያን ዕለት ማታ የኮሚቴው አባላት ከክፍል ወደ ክፍል እየተዘዋወሩ ተወካዮቻቸውን እንዲልኩ ጠየቁ። ሜክሲኮ አደባባይ ያለው የፖሊስ ጠቅላይ መምሪያ ተወካዩን ላከ። ሌሎቹ ግን ክቡር ዘበኛ፣ አርሚ ኢንጂነሪንግ፣ ፈጥኖ ደራሽ ወዘተ እምቢ አሉ። አጥናፉ ተስፋ ቆረጡ፣ ተነጠሉ። ግን እንዳልካቸው ምንም እንቅስቃሴ አላደረገም። በወቅቱ ሁኔታውን የተከታተሉ ታዛቢዎች እስካሁን ድረስ ጸረ አጥናፉ እንቅስቃሴ ሊደረግ ነበር ይላሉ። እሁድ ዕለት አዲስ አበባ ውስጥና በአካባቢው ያሉ ክፍሎች ያንዳንዳቸው በአጥናፉ ለሚመራው ኮሚቴ 3 ተወካዮችን ላኩ።
እሁድ ከሰዓት በኋላ ወታደሮች ትላልቅ መኮንኖችንና የክፍል አዛዦችን ማሰር ጀመሩ። ደርግ ተወለደ፣ ግን ሩቅ ቦታ ካሉ ቦታዎች በተለይም ኤርትራና ኦጋዴን ውስጥ ካሉ ከሁለተኛውና ከሶስተኛው ክፍለ ጦር ተወካዮችን አላገኙም። አራተኛ ክፍለ ጦር ያለው መሰብሰቢያ አዳራሽ የፍትህ ቤት ወይም የሕግ አዳራሽ ትንሽ ስለሆነና ሁሉንም ስለማይዝ የወከላቸዋቸው 3 ሰዎች ብቻ ስብሰባው ላይ ይገኛሉ ብለው የኮንጎ ዘማቾችን አባረሯቸው። አንድ ምንጭ እንደሚለው በዚያን ጊዜ ከአራተኛ ክፍለ ጦር አጥናፉና ሌሎች በየክፍላችሁ ሳይሆን በዘማቾች ስለተወከላችሁ ተብለው እንደገና ተመረጡ ይላል። የሆነው ሆኖ ዘማቾቹ ከኮሚቴው እንዲወጡ ሲደረግ አጥናፉና ጓደኞቹ እንደገና ተመረጡ። እንዳልካቸው ከናጥናፉ ጋር ንግግር ጀመረ። ንግግር የተካሄደበት አራተኛ ክፍለ ጦር ቢሮ ውስጥ አጥናፉ ለንጉሠ ነገሥታችንና ለሀገራችን ታማኝ ነን ከሚል ባንዲራ ስር ተቀመጠ። መንግስቱና ሌሎች ወደ መድረኩ የመጡት እንዴት ነው? ግርማ ፈለቀ የሶስተኛ ክፍለ ጦር አዛዥ እዚያ በጓደኛው በጠቅላይ ሚኒስትሩ አማካኝነት የተቀመጠ መኮንኖችን ስብሰባ ጠራና አዲስ አበባ በመካሄድ ላይ ስላለው ነገር ገለጻ አደረገላቸው። ስብሰባው የተካሄደው ሐረር ውስጥ ነው። ተሰብሳቢዎቹ ሁኔታውን አጣርተው ዘገባ እንዲያቀርቡ ተወካዮችን ለመላክ ወሰኑ። የተወካዮች ምርጫ ሲደረግ መኮንኖቹ የቀድሞውን የሶስተኛ ክፍለ ጦር አዛዥ ጀነራል ኃይሌ ባይከዳኝን ቀደም ብለው ገንዘብ ሰርቀሃል ብለው የከሰሱት ሻለቃ መንግስቱና ሌሎችን ለመምረጥ ወሰኑ። ጉዳዩ በአዲስ ዘመንም ተገልጾ ነበር። ዋናው ከሳሽ ከጀነራሉ ጋር የቆየ ጠብ የነበረው ሻለቃ መንግስቱ ነበር። መኮንኖችን በመላክ ግርማ ፈለቀ በክፍሉ የሚካሄደውን አጠቃላይ ምርጫ ለማስቀረት ፈልጎ ነው። በሱ አስተሳሰብ ወታደሮች ቢሰበሰቡ ኖሮ በጣም ተራማጅና ጸረ እንዳልካቸው ተወካዮችን ይመርጡ ነበር። መንግስቱ ለገሰ አስፋው፣ ብርሃኑ ባይህ ከሐረር አካዳሚ የተላከው አዲስ አበባ ሲደርሱ ናጥናፉ ደስ አላቸው። ወዲያውኑ ሶስተኛ ክፍለ ጦር ተወካዮች መላኩን ለኮሚቴው አስታወቁ። በደስታ ከሶስተኛ ክፍለ ጦር መኮንኖች አንዱ የደርግ ሊቀመንበር እንዲሆንም ሐሳብ አቀረቡ። ከኮሚቴው የሚበዙት የሁለታ ሙሩቆች ስለነበሩ ፈጣን ተናጋሪው መንግስቱ ሊቀመንበር ሆነ። አጥናፉ የምክትልነቱን ቦታ ያዘ። ሁለተኛው ክፍለ ጦርም ተወካዮችን ላከ። በዚህ ጊዜ ሐረር ውስጥ መኮንኖች፣ ባለሌላ ማዕረጎችና ወታደሮች ተቆጡ። ሻለቃ ተፈራ ወልደ አብ መጥቶ መንግስቱ በክፍላቸው ስላልተመረጡ የደርግ አባል መሆን የለባቸውም እያለ በወታደሩ መሃል ቅስቀሳ ያካሂድ ነበር። መኮንኖችም እየተቃወሙ ነበር። ምክንያቱም እነ መንግስቱ የላኳቸው አይተው ዘገባ እንዲያቀርቡ እንጂ የደርግ አባል እንዲሆኑ ስላልሆነ ነው። ሶስተኛው ክፍለ ጦር እነ መንግስቱን መልሶ ጠራቸው። እነ መንግስቱ እምቢ አሉና ሻለቃ ተፈራ እንዲታሰር አዘዙ። ሐረር ውስጥ ማንም ሊያስረው አልደፈረም። ነገር ግን ሻለቃው ያለ ቅጥ በራሱ ተማመነና ወደ ድሬዳዋ ሄደና አስረው ወደ አዲስ አበባ ላኩት። ሻለቃ ተፈራ ከእስር የተፈታው በ1978 ነው። የደርግ አፈቀላጤዎች የሚያጨበጭቡለት ዲሞክራሲያዊ ምርጫ ይሄ ነው። እኛ የተመረጡት እንኳን የገዥ አካልን ሳይሆን በተለያዩ የጦር ክፍሎች መሃል ግጭት እንዳይነሳ የሚከላከል አስተባባሪ ኮሚቴ ነው። ምርጫ ሲካሄድ ካምፕ ውስጥ የነበሩ መኮንኖችና ባለሌላ ማዕረጎች ተመረጡ። አንዳንዶቹ ወደ አዲስ አበባ የተላኩት ክፍላቸው ከውስጡ ሊያስወግዳቸው ስለፈለገ ነው። ሌሎቹ የታወቁ ችግር ፈጣሪዎችን መረጡ። እነዚህ ሰዎች ገዢ እንደሚሆኑ ያወቀ ወይም ያሰበ አንድም ሰው አልነበረም። ይሄን በተገነዘቡ ጊዜ ብዙ ክፍሎች ተወካዮቻቸውን መልሰው ጠሩ። ግን ተወካዮቹ አንመለስም ብለው እምቢ አሉ። ከዚህም ሌላ ንዑስ ደርጉን አፍርሰው ራሳቸውን አቋቋሙ። እንደ ግርጌ ማስታወሻ እዚህ ላይ መጠቀስ ያለበት ደርግ የኮንጎ ዘማቾችን ጉዳይ መሰረዙና ዘማቾች የተባበሩት መንግስታት የሰጣቸውን ደሞዝ ሳያገኙ መቅረታቸው ነው።
ደርግ ግራ የተጋባና ቅርጽ አልባ አካል ነው። ኋላ ከተፈጠረው አፈ ታሪክ ሌላ ደርግ ውስጥ ከየካቲት አብዮት በፊት የፖለቲካ ሥራ የሠራ ታዋቂ ሰው የለም። ጥቂቶቹ የዘውድ ደጋፊዎች ነበሩ፣ ሌሎቹ አልነበሩም። ከነርሱ አንድም የሚፈልገውን ነገር በትክክል የሚያውቅ አልነበረም። በአጠቃላይ በስሜት የሚሰሩ ነበሩ። ኢትዮጵያ ትቅደምን ያስተዋወቀው የመጀመሪያው የመንግስቱ ንግግር ሁሉንም ግልጽ ያደርገዋል። እንዲህ አሉ። ኢትዮጵያ ትቅደምን እውን ለማድረግ ከውስጣችን ራስ ወዳድነትን ማስወገድ አለብን። ሌት ተቀን መስራት አለብን። ተንኮልና ስንፍናን በትጋት አብሮ በመስራትና በፍቅር መትጋት አለብን። በተለይ ከጦር ውስጥ ሌሎችን መናቅንና መሰረት የሌለውን ሂስ እርስ በርስ በመከባበርና ሃይማኖት በበለጠ በሚመልክ ዲሲፕሊን መተካት አለብን። አርበኝነትና የሀገር ፍቅር ስሜት መታደስና መጠናከር አለበት። አክብሮትንና ዲሲፕሊን አስመልክቶ ለጦሩ የተደረገው ንግግር ደርጉ በወታደሮች መሃል የተነሳው ተቃውሞ ያሳሰበው መሆኑን ይገልጻል። ግን በአጠቃላይ ንግግሩ ከ1960ዎቹ ጀምሮ ቆራጥ ኮሚኒስትና ሐሳብ ግልጽ አብዮታዊ ተብሎ ከሚወደስ አይነት ሰው የሚጠበቅ አይደለም። እንደ እውነቱ ከሆነ በዚህ ነጥብ መንግስቱን ራሱን መገምገም ይቻላል። ስለ ደርግ የሚዋሸው ውሸት ስለ ራሱ ከሚወራው የውሸት ጀግንነት ጋር ተወሳስቧል። ምንም እንኳ ከሐረር ጦር አካዳሚ ለሚመረቁት ከሆለታ ጦር ትምህርት ቤት ከሚመረቁት የበለጠ ክብር መስጠት የለበትም የሚለው ሐሳብ አመንጭ ቢሆንም በ1966 የካቲት አብዮት በፊት መንግስቱ የፖለቲካ ታሪክ የለውም። እንደሚባለው ከሆነ በአሜሪካን አጭር ጉብኝት ማድረጉ የፖለቲካ ንቃት ሰጠው። ግን ይህን ለራሱ ነው ያደረገው። ሶስተኛ ክፍለ ጦር ውስጥ መንግስቱ ሁሌ የሚጠጣ ረብሸኛ ነበረ። የሚጠጣበትም ቡና ቤት ሚስጥር አይደለም። ግዢ ክፍል ይሰራ ስለነበረ ሁሌ ገንዘብ ይጎድል ነበረ። ኦዲተሮቹ የሁለታ ጓደኞቹ ባይሆኑ ኖሮ ይታሰር ነበረ። ይህ እንዳይሆን ጓደኞቹ ገንዘብ በሚስጥር ሰብስበው የጎደለውን እንዲከፍሉለት ያደርጉ ነበረ። መንግስቱ ምንም እንኳ አሁን ጨዋና ትሁት በመምሰል ጎብኞቹን ቢያደናግርም በክፋቱና በቁጥነቱ ይታወቃል። ፊቱ ጥቁር ስለሆነ በዘረኛይቱ ኢትዮጵያ መሰቃየቱ ጥርጥር የለውም። እሱም ቢሆን ተወዳዳሪዎቹንና ጠላቶቹን ለማሳፈር ይጠቀምበት እንደነበረ ብዙ አጋጣሚዎች ይገልጻሉ። ያለፈ ታሪኩን ደራሲዎች በተለያየ መልክ ይገልጹታል። ከጭቁን ብሔረሰብ ነው የመጣ ለማለት የሚፈልጉት ኦሮሞ ወይም ወላይታ ሲያደርጉት፣ ሌላ ዓላማ ያላቸው ሌሎች ግለሰቦች ደግሞ አማራ ነው ብለው አጥብቀው ይከራከራሉ። እውነቱን ለመናገር ሁለት ደራሲዎች መንግስቱ ኢትዮጵያ ውስጥ በአድናቆትና በከበሬታ ይታያል፣ ምክንያቱም ከሕጋዊ ሚስት የማይወለድ የሚኒሊክ የልጅ ልጅ ስለሆነ ነው እስከ ማለት ደርሰዋል። ብዙ ኢትዮጵያውያን መንግስቱ የደጃዝማች ከበደ ተሰማ የቅርብ ዘመድ ወይም ልጅ ነው ይላሉ። ስመ ክፉ ፊውዳሊስት ደጃዝማች ከበደ ተሰማ ልጅ ኢያሱን ለመጣል ኃይለ ሥላሴን የረዳና ኋላም ከጣሊያን ወረራ በኋላ ኃይለ ሥላሴ ከስደት ከለንደን ሲመለስ በር ዘግተው አናስገባም ያሉ አርበኞችን ሻጥር የሰራ ነው። ከበደ የ1953ቱን የመፈንቅለ መንግስት ሙከራ ለማክሸፍ ከባድ ሚና ተጫውቷል። በደጃዝማችና በመንግስቱ መሃል ያቋም መመሳሰል አለ። የመንግስቱ መልክ ከደጃዝማቹ ልጅ መልክ ጋር በጣም ይመሳሰላል። ከልጆቹ አንዱ ካሳ ከበደ ጄኔቫ አምባሳደር ሲሆን፣ ሌላው አያሌው ወይም ያሬድ ከበደ ቀደም ብሎ ኢሃፓ ውስጥ ሰርጎ በመግባት ኢሃፓን ለማጥፋት ሐሳብና የቤተ መንግስቱን ወሬ በማቀበል መንግስቱንና ጓደኞቹን ረድቷቸዋል። በዚሁን ወይም በልጅነት ግዴታው መንግስቱ ፊውዳሉን ከበደን በጓደኞቹ ላይ ያደረሰውን የውርስ ዕጣ እንዳያገኘው አድርጓል። ማለት ቤቱ እንዳይወረስበት አድርጓል። ከበደ በ1970ዎቹ ውስጥ እስኪሞት ድረስ በምቾት ነው የኖረው። ከዚያ በክብር እንዲቀበር ተደርጎ የህይወት ታሪኩ በሬዲዮ ተነበበ። ስለ ደርግ አመሰራረት ህዝቡ የሚያወራው አፈ ታሪክና የበታች መኮንኖችና የ50 አለቃዎች የሚያወሩት በስፋት ይለያያል። ከ7 እስከ 10 ትላልቅ ባለስልጣን መኮንኖች መሃል አብዛኛዎቹ ሻለቃ ወይም ሻምበል ናቸው። ለገሰ ብቻ ነው የ50 አለቃ።
መንግስቱ፣ ሞገስ፣ ብርሃኑ ባየ፣ ፍቅረ ስላሴ፣ ደበላ ዲንሳ፣ ኪሮስ፣ ሲሳይ፣ አስራት፣ ደስታ ወዘተ ሁሉም ሻለቆች ነበሩ። ሻለቆቹ በፖለቲካ ግራ ተጋብተው ከሲቪል ቡድኖች መሃል አንዱን ወይም ሌላውን ይቀርቡ ነበር። ደምሴ ደሬሳ ኋላም ሚጫት በመሰረተው በባሮቱም ሳይመከር ነበር። ፍቅረ ስላሴ ከሰናይ ልኬ ጋር ነበር። ሞገስ ወደ ኢሃፓ ይጠጋ ነበር ወዘተ። ከጦር ኃይል ውስጥ ተራማጆች ነበሩ። ንዑስ ደርጎቹ ተበተኑ። ደርግ አንዴ ስልጣን ከያዘ በኋላ ስልጣን ላይ ለመቆየት በደመነብስ የህዝብ ተቃውሞን ከማፈን በቀር ምን እንደሚሰራ አያውቅም ነበር። መንግስቱና ሌሎች ጥቂት መኮንኖች መስከረም 6 ቀን 1967 ለተማሪዎቹ ንግግር ለማድረግ ወደ ዩኒቨርሲቲ ሄዱ። ያኔ ነው ማርክሲዝም ላይ ነቀፋቸውን የሰነዘሩትና ኢትዮጵያ ትቅደም የሚል ፍልስፍና አለን ያሉት። ያኔ ነው ሌኒንን ከመቃብሩ አትቀስቅሱት ያሉት። ከዚያ በኋላ ነው ግራዎች ለሶሻሊዝም የሚያደርጉትን ጥሪ ለማስተው የኢትዮጵያ ሶሻሊዝምን ያመጡት። ይሄም እንደገና በነቁ ምሁራን የተነቀፈ ቅይጥ ቲዮሪ ነው። ደርግ ህዝባዊ መንግስት እንዲቋቋም የማይፈቅድ ግን የራሱ ግልጽ ዓላማ የሌለው በጨለማ የሚደናበር ነበር ለማለት ይቻላል። የአብዮታዊ ሰደድ አመሰራረትም የሚገርም ነው። ይሄን የሚስጥር ቡድን በመጀመሪያ የመሰረቱት መንግስቱ፣ ፍቅረ ስላሴ፣ ለገሰ አስፋው፣ ተካቱሉ፣ ተስፋዬ ወልደ ስላሴ፣ ዳንኤል አስፋው፣ ጌታቸው ሽበሺ፣ አሊ ሙሳና ሌሎች ያልተማሩ ወታደሮች ናቸው። ቀጥሎ መንግስቱ ሞገስና ደምሴን ቀረባቸው። ሞገስ ጥያቄውን ተቀበለና ሻምበል አለማየሁና ተፈሪም መመልመል አለባቸው አለ። ይህ ተደረገና የሰደድ ቡድን የኮሎኔል አጥናፉ ቡድን ተቃዋሚ ነው ተባለ። በተጨባጭ መንግስቱ የሚያስበው የፖለቲካ አደረጃጀቱንና የቡድን አመሰራረቱን መስክ ለመኢሶንና ለሌሎቹ ላለመተውና የራሱን ፖለቲካና ታማኝ ቡድን ለመፍጠር ነው። ውድ የሜዳ ትረካ ተከታታዮች ታሪኩ አላበቃም። ክፍል 8ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብ አስተያየቶቻችሁን እንድታጋሩን በአክብሮት እንጠይቃለን።